መቀሌ ሁለት ተቃራኒ ስብሰባዎችን ስታስተናግድ ውላለች። የትግራይ ክልል ዋና ከተማ የሆነችው መቀሌ በዛሬው ዕለት ሁለት ፈጽሞ የተቃረነ አጀንዳ ያላቸው ስብሰባዎችን አስተናግዳለች። አንደኛው ስብሰባ የተጠራው በጊዜያዊ አስተዳደሩ ፕሬዝዳንት ጄኔራል ታደሰ ወረደ ነው። በክልሉ ፕሬዝዳንት ጽህፈት ቤት በተጠራው በዚህ ስብሰባ ላይ የጊዜያዊ አስተዳደሩ ካቢኔ አባላት በሙሉ ተገኝተው ውይይት አድርገዋል። ካቢኔው ውሳኔ በሚያስፈልጋቸው ጉዳዮች ላይ ምክክር ማድረጉ የተገለጸ ሲሆን ከነዚህ ውስጥን ከማዕድን ከመሬትና ከውሃ ጋር የተያያዙ ጉዳዮች እንደሚገኙበት የጄኔራል ታደሰ ጽህፈት ቤት አስታውቀዋል። በዚህ ስብሰባ ላይ የጊዜያዊ አስተዳደሩ ምክትል ፕሬዚዳንት የሆኑት አቶ አማኑኤል አሰፋ መገኘታቸው የብዙዎችን ቀልብ ስበዋል። አቶ አማኑኤል የህወሓት ምክትል ሊቀመንበር በመሆናቸው የደብረጽዮን ቡድን በሚያከናውናቸው ስብሰባ ላይ ከመገኘታቸውም በላይ አብረው ውሳኔዎችን ማሳለፋቸው የሚታወቅ ነው። በሌላ በኩል ህወሓት በዛሬው ዕለት በመቀሌ ውስጥ ሁሉንም የቀድሞ ክፍለ ከተማ አመራሮች ሰብስቦ ውይይት ሲያደርግ ውሏል። ይህኛው ስብሰባ ደግሞ የጊዜያዊ አስተዳደሩ ስልጣን ባለመቀበል ከ5 ዓመት በፊት የነበረው የክልሉና የከተማ አመራር ወደ ስራ በሚመለስበት ጉዳይ ላይ ምክክር ያደረገ ነው። እነዚህ ሁለት ተቃራኒ ስብሰባዎች ዛሬ በመቀሌ የተከናወኑት በቅርቡ በአክሱም ከተማ የተላለፈው ውሳኔን ተከትሎ ነው። በአክሱም የህወሓት ማዕከላዊ ኮሚቴ ባስተላለፈው የክልሉ ስልጣን መልሶ የመቆጣጠር እቅድ እንዳለው በይፋ ያስታወቀ ሲሆን ይህንን ውሳኔ የጊዜያዊ አስተዳደሩ ፕሬዝዳንት ጄኔራል ታደሰ ወረደ ፈጽሞ እንደማይቀበሉት መግለጻቸው ይታወሳል። አሁን ያለው ሁኔታ መደበኛ የፖለቲካ ሂደት ሳይሆን ስልጣንን ለመቆጣጠር የሚደረግ ፍጭት ነው። ይህ በአካባቢው ያለውን የጸጥታ ሁኔታ ሊያባብሰው እንደሚችል ተነግሯል። ጄኔራል ታደሰ ወረደ እንዲህ ያሉት አካሄዶች ወደ ግጭት ሊያመሩ እንደሚችሉ በግልጽ ማስጠንቀቃቸው ያወሱት ተንታኞች ማስጠንቀቂያው በርካታ ስጋትን መደቀኑ ይናገራሉ። አሁን ያለው ሁኔታ ከዛሬ 5 ዓመቱ የትግራይ ጦርነት መከሰት ጋር ተመሳሳይነት እንዳለው የሚገልጹት ተንታኞች የአክሱም ውሳኔ ትግራይን ጦርነት ባስቆመ ፕሪቶሪያ ስምምነት ላይ የተመረኮዘ ቢሆንም ተንታኞች ግን እንዲህ አይነቱ የተናጠል ውሳኔ በቋፍ ላይ የነበረውን ስምምነት ሊያናጉ እንደሚችሉ በመናገር ላይ ናቸው። የህወሓት አመራሮች በዚህ ውስጥ በርካታ መዋቅራዊ ፈተናዎች ሊገጥሟቸው እንደሚችሉም አስረድተዋል። ከነዚህ መካከል ህጋዊነት፣ የውስጥ ሽኩቻ፣ የዲፕሎማሲ ድጋፍና ወታደራዊ አቅም እንደሚገኙበት የጠቀሰው ዘገባው እነዚህ ሁኔታዎች አሁን ካለው ፖለቲካዊ አካሄድ ጋር ሲደመሩ ስልጣናቸውን ለማስቀጠል እንቅፋት እንደሚሆኑባቸው አስታውቀዋል። በሌላ ዜና የተሻለ ህይወትና የስራ ዕድል ፍለጋ የትውልድ ቀያቸውን ጥለው የተሰደዱ ኢትዮጵያውያን ወጣቶች በሳውዲ አረቢያ ማረሚያ ቤት ውስጥ የሞት ቀጠሯቸውን በጭንቀት እየተጠባበቁ ነው። ይህ ሰቅጣጭ ጅምላ ሞት ፍርድ የዜጎችን ህይወት ከመታደግ አኳያ በፌዴራል መንግስት ትከሻ ላይ እጅግ ከባድ የዲፕሎማሲ ፈተና ጥለዋል። የትግራይ ወጣቶች ጉዳይ ቢሮ ለውጭ ጉዳይ ሚኒስቴር በጻፈው አስቸኳይ ደብዳቤ የጉዳዩን አሳሳቢነት ይፋ ሲያደርግ ስዕሉን ይበልጥ አሳዛኝ የሚያደርገው ፍርዱ የተላለፈበት መንገድ ነው። ከትግራይ፣ ኦሮሚያ፣ አማራ ክልሎች የተሰደዱ እኒህ ከ200 በላይ ዜጎች ይህ የሞት ፍርድ የተበየነባቸው ምንም አይነት የህግ ጥብቅናና አገልግሎት ባለማግኘት እና ራሳቸውን መከላከል በማይችሉበት የፍትህ እጦት ውስጥ መሆኑን ቢሮ አጋልጠዋል። ጉዳዩ የሰብአዊ መብት ጥሰት ብቻ ሳይሆን የአንድን ሀገር ሉዓላዊነት ክብር የሚፈታተን መሆኑን የቢሮው ደብዳቤ ጠንካራ ቃላት ይሞግታል። ውሳኔው ኢሰብአዊነት ሲል የኮነነው ቢሮው እርምጃው በህዝብ ላይ ጠሊቅ የስነ ልቦና ጠባሳ የሚተውና ብሔራዊ ክብራችን የሚያዋርድ ነው በማለት አስረግጦ ገልጿል። ይህ አገላለጽ የውጭ ጉዳይ ሚኒስቴር የዜጎችን ደህንነት በውጭ ሀገራት በማስጠበቅ ረገድ እያደረገ ያለው ዲፕሎማሲ ጥረት ጥያቄ ምልክት ውስጥ የሚያስገባ ነው። ይህ አሳሳቢ ክስተት የኢትዮጵያና የሳውዲ አረቢያን የሁለትዮሽ ግንኙነት እውነተኛ መልክ ፈተና ላይ የሚጥል ነው። የኢትዮጵያ መንግስት ከሳውዲ ጋር ያለው መልካም የዲፕሎማሲ ግንኙነት በተደጋጋሚ ሲያነሳ ቢቆይም ዜጎች መሰረታዊ ህግ ከለላ ተነፍጓቸው በጅምላ ወደ መቶ አፋፍ ሲገፉ ዝምታን ከመረጠ የዚያ ዲፕሎማሲ ስኬት ትርጉሙ ምንድን ነው የሚለው የብዙዎች ጥያቄ ሆኗል። ቢሮው እንዳመለከተው ይህ አድራጎት የሁለቱ ሀገራት መልካም ግንኙነት ክፉኛ የሚያኮላሽ ነው። ጊዜው በፍጥነት እየረፈደ ነው። ከ200 በላይ የሚሆኑ ቤተሰቦች የጭንቀት ሰዓት ቆጠራው ጀምረዋል። የውጭ ጉዳይ ሚኒስቴር በአዲስ አበባ ከሚገኘው ሳውዲ ኤምባሲ ጋር በመተባበር በአፋጣኝ ዲፕሎማሲያዊ ማዕቀፍ ፈጥኖ መፍትሄ ካላመጣ በስደት ከተዳከሙት እነዚህ ዜጎች እጣ ፈንታ በባዕድ ሀገር መቀጨት ይሆናል። አሁን ላይ ከእስር ቤቱ ግድግዳ ጀርባ ሆነው ከመንግስታቸው የሚጠብቁት ብቸኛ ተስፋ ይህ የህይወት አድን ጣልቃ ገብነት ብቻ ነው። ውድ የታሪክ አለኝ ቲዩብ ተከታታዮች የዛሬዎቹ መረጃ እኒህን ይመስሉ ነበር። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።